የሆነ ነገር አለ የተቆጣጠረን እድሜ ልካችን እንደ ሀገርም እየተቆጣጠረን ነው እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ በጣም የበታችነት ይሰማኝ ነበር ከነጮች አንፃር ማለት ነው እኔ ከኢትዮጵያ ኮን የመጣሁት ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው ኦፍ ኮርስ ማን እንደሰጠኝ እምነት አላቅም ግን አምኜ እየኖርኩት ነበር እዛ ተከፋይነቴ ከነሱ በታች ነው ሁሉም ነገሬ ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ የሚደብረው ቤት የሚደብረው ኑሮ በቃ እርካሽ ሆኖ ነገር ሁሉ የኔ ነው ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን ሰው ምን ይለኛል የሚለው ነገር የዝቅተኝነት ስሜት እሺ ባይነት ሰው አስደሳችነት እነዚህ ሁሉ ጸባዮች ነበሩ ተመርያቸው አድርጋለሁ ተመርቄ ነው መሰለኝ ወደዛ ሄድኩት እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያስኳቸው ለምን እንዳሉ አላቅም ግን በቃ የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችልም በቃ ሁሉ ነገር ይጠላዋለሁ ገንዘቤንም እሱ ነው የሚያሳየው ሰዎች ከኔ ጋር ቆመው ሲያወሩ እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ አይደል ስቄ ነው የምቀበለው እና አላስተውልም ነበር ግን አሁን ማስተዋል ጀመርኩኝ ለምንድነው ከሰዎች በታች ነኝ ብዬ ማስበው ለምንድነው በቃ ስንቀሳቀስ ዝቅ ምለው ለምንድነው ሰዎችን አይናቸው ማየት ማልችለው ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም በጣም በትልቅ ስቃይ ነው ያለፍኩት በቀን ሁለት ጊዜ ፒዛ በላ ነበር ችግሩ ደግሞ ይሄ ፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም የ711 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላ ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት በጣም ቀጭን ነበርኩ በጣም እየወፈርኩ የመጣው የዛኔ ልቤ ያመኝ ነበር መሮጥ አልችልም ነበር በርሲን ኮኮብ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር በቃ ታምሜ ነበርኩ የሌለ ማለት ነው የፖርን አዲክሽን ነበር which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሽኝ ነገር ነበር አዲክሽን ነበር እሱም የምግብ ሱስ ነበር ከዛ ደግሞ ፍርሃት የሰው ፍርሃት ነበር ሰው እንዲያየኝ አልፈልግም በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው ቀላል ለማየትና ቀላል ለመውጣት ማታ ስንት ሰዓት ነበር መገባ መሰለሽ በኢትዮጵያ ሰዓት አቆጣጠር አይ ቲንክ 4 ሰዓት 5 ሰዓት ስራ ገባለሁ ጠዋት ከዛ 1 ሰዓት ወጣለሁ ከስራ ማለት ነው ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው ይሄ የሚልኩል ምናምን አለ አይደል ወደ ቤትሽ ይመጣልሻል ፒዛዬን በልቼ ለጥቀኑ ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም አረ ማንንም አላገኘው ከካዝኔ ውጪ ካዝኔ ነበረ እሱም አንዳንዴ ነው በቃ ጓደኛ ምናምንስ ነበረኝ አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል በቃ ይተርቡኛልና በቃ የነሱ አሻንጉሊት ሆናለሁ ገባሻ አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል ችግሩ ምንድነው መሰለሽ አምለሰት እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ ሳናቅ ስንወለድ በመንፈስ ደረጃ ነው ማለት ይዘነው ዘር ከዘር ይዘነው የመጣነው ነገር አለ የእፍረት የይሉኝታ የጎረቤት ምን ይለኛል የበታችነት ስሜት የሆነ ሰው አሳምኖናል ማን እንደሆነ አናውቅም የሆነ ነገር ግን አሳምን ለምን ይመስልሻል ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል አሁንም ገባሻ ሁላችንም በሀገር ደረጃ የተጠቃንበት ነገር ነው ከየት ነው የመጣው አላውቅም ማን ነው እንደዚህ እየተጫወተብን ያለው እሱን ቀስ ብለን የምንነቃበት ይሆናል ጊዜው እየተቃረበ ነው ተደብቀው እንትን የሚሉበት ጊዜ አይደለም ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል እፍረት የሞላን ማለት ነው አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው ኦፍ ኮርስ እንዋደዳለን ኦፍ ኮርስ ፍቅር አለ አንዳንድ ባህላችን በጣም ነው ደስ የሚለው የራሳችን ብሄር አለ ውበቱ አለ ሁሉም ነገር አለ ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን እንደ ሀገርም እየተቆጣጠረን ነው እንደ አንድ ሰውም እየተቆጣጠረን ነው ገባሻ እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው እሱ ነው በቃ እኔ ተቆጣጠረኝ
ፈሪ በቃ ገባሻ? ይሉንታ ማአት መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ከነዚህ ስሜቶች የምደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን ባሻ አልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለውልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ። ገባሽ? ታሰርኩኝ። which is እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ? ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ፣ አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይሄው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው በቃ እሺ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ፣ ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? which is ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሐዘን ልብስ ለብሳ፣ ቀሚስ ለብሳ፣ ጥቁር ማለት ነው፣ ልጆቼ ገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። because ቆርጠው ጉድ አደረጉኝ። ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው። which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ። which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር፣ ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አያት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አሉ ከየውሸት ደስታዎች ሰይጣን የሚያቀርባቸው። እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመህ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉም ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጫዎች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ? ከዛ ጸጸት የምንወጣው በምንድን ነው? because ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደለ? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው። ለራሴ የዋህ በመሆን በመረዳት ኦኬ፣ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እንጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ፣ ችግር የለውም። እንዴት እዚህ እንደመጣው አላቅም፣ እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘው አላፍታት እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ራሴን ምኮረኩሞ በየቀኑ? ለምን? ማን ያደረገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው ምርጫ ልን ሁሌም በየቀኑ። ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን። እንደ ሀገር አንተ በታች ነህ፣ አንተ ቆንጆ አይደለም፣ አንቺ እኮ እንደዚህ አይገባህም እኮ አይገባሽ፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ እነዚህ ድምጾች እየሰማኋቸው ነው፣ ግን የዋህ መሆንን መርጣለሁ። ለራሴ የዋህ ሆናለሁ። በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ በቃ ልየው እስኪ ልምረጥ እስኪ ዛሬ። ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርጌያለሁ፣ ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል። ግን የዋህ ልሆን እስኪ። የዛን ያቺ የይዋህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ? ድንገት ነው የምልሽ ያ ሱስ የሚያቀርብልሽ ምርጫ ያ ሰይጣን ያቀርብልሻል አለ። ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። ይኸው ዊድ አለልህ ከፈለክ፣ ይኸው ፖርን አለልህ፣ ይኸው ያለልህ
እንካ አልኮል አለልህ ጠጣ ያቀርብልሃል። ያቺ ይሁንና ምንድነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይሁንና ውስጥ ነው የሚገኘው እግዚአብሔር። ልንገርሽ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ገባሽ አይደለ? ግን ይህ ሁሉ ፈተና የምታልፊ በምንድን ነው? አይኖ ዱክክ ብያለሁ፣ ወይኔ በቃ ሰውነቴ ተበላሽተሃል እያለኝ ነው፣ አይምሮዬ እየሰደበኝ ነው፣ የዋህ ነኝ ለራሴ። እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይሁንና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ግን ታውቃለህ ስቃይ ውስጥ አይደለሽም። ታውቂያለሽ ስቃይ ውስጥ ግን አይደለሽም፣ ነፃነት ውስጥ ነሽ፣ ይሁንና ውስጥ ነሽ። እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ የሆነ በቃ ይሁንና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ፣ የኔ ጭንቀት፣ የኔ መጥፎ ሐሳቦች ምናምን። ከይሁንና በኋላ ምን ይመጣል? እግዚአብሔር ይመጣል። በደንብ አድርጎ ገባሽ አይደለ? እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው። ሰይጣን አይደለም የሚቆጣጠርሽ፣ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው። ራሴን ማጥፋት የፈለኩባት ቀን which is ሸልተር ነበርኩኝ። የብቻዬ ሩም ተሰጥቶኛል እንግዲህ። ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል፣ በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡም፣ እንዳለ በቃ ተጥሏል ሁሉም። በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀት አለ፣ ሁሉ ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስሬያለሁ እዛ ነኝ። ከዛ አሸንፌ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ምን ያደርግልሃል ከዚህ ስቃይ? ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም በቃ ሜቢ ቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ነው። ከዛ ግን ይዘኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ። ከዛ በምን ላጥፋ ራሴን? ግን ልቤ ላይ የሆነ ነገር ነው የሰማሁት፣ የሆነ ድምፅ ሰማሁ። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ፣ እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምፅ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው። አንዳንዴ ራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት ነው። እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩኝ። which is እንደ አዲስ መጀመር ማለት እኮ ነው። አዎ በአጠቃላይ ከመሞት ለምን ጀስት አልሞትም? ሳምሃው የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉ ነገር ይሞታል ማለት ነው። ይሞቱ ምን አገባኝ? ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ። ገባሽ? እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ። የማይጠቅሙኝ ናቸው ባይዘው። ቤተሰቦቼ ለኔ ያላቸው አመለካከት ይሞታል። በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም፣ ይሞታል እሱ። ገባሽ? ኦኬ። ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። which is ሰገጥኩ ማለት ነው። ገባሽ ማለት ነው። የዛኔ ቁጭ ብዬ ምን አደረኩኝ መሰለሽ? ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ፣ እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት። የሰውነቴ ቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደምል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና ምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም። በቃ ይህ ነው መሆነው። በቃ ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ፣ ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። which is ወደ አዲስ ቤት ሙቭ አደረግኩኝ። ቲክቶክ ጀመርኩኝ። ማንነት፣ የኩራት ማንነት፣ ራሱን የሚወድ ማንነት። መስታወት ላይ ቆምና እኔ የማየው ምንድነው መሰለሽ? ስታስጠላ የሚል ድምጽ አለ ስቲል አሁንም ባይዘው። ግን ደግሞ አልሰማው። ማን አባህና አንተ የኔ አይደለም ክድት
ያ መጥፎ ድምጽ መክዳት ጀመርኩኝ። ከዳሁት። ታዛዥ ነበርኩኝ እኮ ለዛ ድምጽ። መጥፎ ነው የሚለኝ ተቀበለው ነበር። በቃ ለምን እንደሆነ አላውቅም። በቃ እሺ ነበር። አሁን አልሰማህም። ማን አባህ ነህ አንተ? አልሰማህም። ለምን አባህ ነው እኔን ዝቅ የምታደርገኝ? ማን ስለሆንኩ ነው? አይ ቲንክ ንዴትም ይጠቅመናል አንዳንዴ። ባይ ዘ ወይ ንዴት ከድክመት ያወጣናል። መናደድ ጀመርኩኝ። እኔ ደግሞ ማየት የምችለው ብቻ ሳይሆን ማምነውን ነው የማየው። በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስታውሳለሁ። ከዚህ በፊት ተከፋይነቴን አስታውሳለሁ። ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው። ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል። እልህ ያዘኝ፣ ተናድጃለሁ። እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ። ይህ እሳት ደግሞ የሆነ ከየት አባቱ እንደመጣ አላውቅም። ቆምኩኝ ለራሴ ስቲል ጎ ግን እንትን እላለሁ። በቃ እፈራለሁ። ፍርሃቱ አለ ግን እሳቱም አለ። እንደ ዶሮ የሚያወድቀኝ አይደለም። መቆም ጀመርኩኝ። ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ። ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው? አይ ቲንክ ከ3-4 ወር በፊት መሰለኝ። አሁን ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ የተናገርኩኝ። ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። ዛኔ ያስተላለፍኩት ፖይንት ምንድነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን። ሪያሊቲው አዲክሽን ሁለተኛ ነች ከዓለማችን። ሪሰርች ጉግል ገብተሽ ማየት ትችላለሽ። በት እኛ ከዓለማችን አንደኛ ነጭ በጎች ነን። ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ? ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሽ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድነው በነፃ የሆነው? ለምንድነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮቹ፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች፣ ህፃናቶች ከ10 ምናምን ዓመት 11 12 ዓመት ጀምሮ ያውቃሉ ስለዚህ ነገር። they are aware። ቲክቶክ ላይ ከገቡ ያውቁታል። ልንገርሽ ምንም ማድረግ አይጠበቅባቸው። ሰበርኳት መንገዷን፣ ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችን እያበላሸኑ ተባልኩኝ። ግን አዌርነሱ ፈጠርኩት። which is ችግር እንዳለ ታወቀ። አሁን ነው ሰው ቆይቶ እየገባ ያለው የተናገርኩት ነገር የዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት። ከምን? ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊድ ሊሆን ይችላል። any type of thing ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። በዛ ሁሉ መከራ አልፌ ብዙ ሰው ያውቀዋል። ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ። አሁን ግን ተገልብጦ የሆነ ነገር ተፈጥሯል። ምሳሌ ሆኛቸዋለሁ። እነሱ መውጣት ይችላሉ።